አመሰግናለሁ። ጥያቄን ጨርሻለሁ። ደቂቃችን ኦልሞስት ተጠናቋል። ብልጽግና ፓርቲ የመጀመሪያው ጥያቄ በ10 ዓመት የልማት እቅዳችሁ ላይ በ10 ዓመት 4.4 ሚሊዮን ቤቶችን እንገነባለን ብላችሁ አስቀምጣችኋል። ይሄ በ5 ዓመት 2.2 ሚሊዮን ቤት እንደማለት ነው። የፓርቲያችሁ ሊቀመንበር ደግሞ ጉባ ላይ የጉባ ብስራት ብለው ከተናገሯቸው ነገሮች አንዱ በ5 ዓመት 1.5 ሚሊዮን ቤት እንገነባለን ነው። የቱ ነው ትክክለኛ እቅዳችሁ? በጣም ጥሩ ዳዊት፣ ሁለቱም ትክክል ነው። በ5 ዓመት ውስጥ 2.2 ሚሊዮን እና 1.5 ሚሊዮን መገንባት እንዴት ሁለቱን ትክክል ያደርገዋል? ላስረዳ። እንደተባለው በ10 ዓመት ውስጥ 4.4 ሚሊዮን ቤቶች ለመገንባት እቅድ ይዘን ነበር። መጀመሪያ ማስተካከያ ለማድረግ በ5 ዓመቱ ከ10 ዓመቱ እቅድ ውስጥ በመጀመሪያው 5 ዓመት እንተገበራለን ብለን ያሰብነው 40% ነው። ይሄ ማለት 2.2 ሚሊዮን ሳይሆን ወደ 1.76 ሚሊዮን አካባቢ ማለት ነው። በመጀመሪያው 5 ዓመት እንተገበራለን ብለን በእቅድ ያዝነው፣ ቀሪውን በሁለተኛው 5 ዓመት እንተገበራለን ብለን ያዝነው ነው። የፓርቲያችን ፕሬዝዳንት እንደተባለው ከጉባ ብስራቶች አንዱ በሚቀጥሉት 5 ዓመታት 1.5 ሚሊዮን ቤቶችን በቤት ልማት ፕሮግራም እንዲገነቡ እናደርጋለን የሚለው እሱም መረጃ ትክክል ነው። ይሄ በዋናነት 1.5 ሚሊዮን የሚመለከተው ዝቅተኛና መካከለኛ ገቢ ያላቸውን የቤት ፈላጊዎች ነው። ስለዚህ በድምሩ በአጠቃላይ ስናይ የ10 ዓመቱ እቅድ ግን በሁሉም አማራጮች ለሁሉም ዜጎች የሚሰሩና የሚገነቡ ቤቶችን የያዘ ነው ማለት ነው። ከጠቅላላው 1.5 ሚሊዮን ቤት ውስጥ በመንግስት በግሉ ዘርፍ በሪል ስቴት የሚገነባው ምን ያህል እንደሆነ አስቀምጣቸዋል ወይስ ሁሉንም መንግስት ዝቅተኛ ገቢ ላላቸው ዜጎች የሚገነባው ነው? አይደለም፣ በሁሉም አማራጮች የሚሰሩት ነው። 1.5 ሚሊዮን ለዝቅተኛና መካከለኛ ገቢ የሚገነባው ቤት እንዳልኩት መንግስት በሚሰራው ቤት አለ። በቤት ልማት ፕሮግራሙ በመንግስትና በግል አጋርነትም ጭምር የሚሰሩ ቤቶች አሉ። በማህበራት ደግሞ የሚሰሩ ቤቶች አሉ። እነዚህን ደምር አጠቃለን ነው ወደ 1.5 ሚሊዮን ቤቶች ያለው። በአመት ውስጥ 1.5 ሚሊዮን ቤት ለመገንባት በአመት 300 ሺህ ቤት መገንባት አለባችሁ። አሁን ባለው አሃዛዊ መረጃና ቁጥር በግሉ በሪል ስቴቶችና በመንግስት የሀገሪቱ ቤት የመገንባት አቅም 150 ሺህ ነው። በምን ተአምር ነው ቀጣይ መንግስት ስትሆኑ በአመት 300 ሺህ ቤት ለመገንባት የሚያስችል አቅም ፈጥራችሁ በ5 ዓመት ውስጥ 1.5 ሚሊዮን ቤት የምትገነቡት? ዳዊት፣ ባለፉት 5 ዓመታት በነገራችን ላይ ወደ 1.68 ሚሊዮን ቤቶች ተገንብተዋል። ባለፉት 5 ዓመታት በሁሉም ፕሮግራሞች ማለት ነው። ስለዚህ ቤት የመገንባት አቅም እንደ ሀገር አለን። ከዛ በተጨማሪ ደግሞ በዚህኛው 5 ዓመት የተለየ ቅድም እንዳልኩት የእይታም ያካሄድም ለውጥ ያደረግንበት መንገድ አንደኛ መንግስት ቤት ሰርቶ ያቀርባል የሚለውን አጠቃላይ እይታ ቀይረን በሁሉም አማራጮች በማህበር ለሚሰሩትም በመንግስትና በግል ትብብር የሚሰራውን ጭምር እናደርጋለን። የሚሰራበት መንገድም ጭምር ይቀየራል። ከምን ወደ ምንድን ነው የሚቀየረው? በምንድን ነው የምትቀይሩት? የቤት አገነባብ ዘዴያችን ኮምፕሊትሊ ይቀየራል። አሁን ባለው ሁኔታ ቤት የሚገነባበት ዘዴ ከወጪም አኳያ ከጊዜም አኳያ እያስከፈለን ያለው ዋጋ አለ። ወጪን ተመጣጣኝ የሚያደርጉ የግንባታ ፍጥነታቸው ደግሞ እጅግ በጣም ከፍተኛ የሆኑ ቴክኖሎጂዎችን እያመጣን ነው። እንዳልነው ቤት ማምረት የሚያስችሉ ፋብሪካዎችን በተለያዩ ቦታዎች ይገነባሉ። ይሄን ተግባራዊ እንቅስቃሴ በአዲስ አበባ ላይ ጀምረናል። በዛ ፍጥነት ከሄድን ያልነውን 1.5 ሚሊዮን ቤት በሚቀጥሉት 5 ዓመታት በተሟላ መልኩ ማሳካት እንችላለን። ለብልጽግና ከሚቀርቡ ጥያቄዎች መካከል መንግስትን አምነው ላለፉት 20 ዓመታት የ97 ተመዝጋቢዎች 21 ዓመት ላለፉት 13 ዓመታት የ2005 ተመዝጋቢዎች ከዕለት ጉርሳቸው ላይ ቀንሰው ቤት እየቆጠቡ ላሉ ዜጎች ብልጽግና ፓርቲ አሁን የያዘው አቅጣጫ መንግስት ቤት ገንብቶ አይሰጥም የሚል ነው። የተለያዩ የስራ ኃላፊዎች ይሄኛውን ሲገልጹ ሰምተዋል። ይሄኛውን መንግስት አምነው ቤት ለቆጠቡት እንዲደርሳቸው እየቆጠቡ ላሉ ዜጎች ምላሽ ያልሰጠ ፓርቲ በዚህ ምርጫ እንዴት ሊታመንና ሊመረጥ ይችላል? በጣም ጥሩ። መጀመሪያ ግልጽ ማድረግ ያለብን የቤት ልማት ፕሮግራሙ በ1996 ከተጀመረበት ጀምሮ አጠቃላይ በዚህ ፕሮግራም ተገንብቶ የተላለፉ ቤቶች ወደ 300 ሺህ የሚጠጉ ናቸው። ከዚህ ውስጥ ወደ 140 እና 150 ሺህ የሚጠጋው ነው ከለውጡ በፊት ተጠናቆ ለቤት ተጠቃሚዎች የተላለፈው። ቀሪው ከ300 ሺህ ውስጥ ወደ 150 ሺህ የሚጠጋው ከለውጡ በኋላ እነዚህ ቤቶች በነገራችን ላይ የግንባታ ደረጃቸው ወደ 30% አካባቢ ነበር የለውጡ መንግስት ሲመጣ ማለት ነው። ከዛ በኋላ አጠናቀን ለቤት ተጠቃሚዎች ያስረከብናቸው ናቸው። ይሄ በ7 ዓመት ውስጥ 150 ሺህ ቤት ነው የገነባችሁት። ይሄኛው እንደ ትልቅ ስኬት ነው። 300 ሺህ ቤት ተገንብቶ ባለፉት 5 ዓመታት በአዲስ አበባ ከተማ ብቻ 380 ሺህ ቤቶች ተገንብተዋል። ከ380 ሺህ ቤቶች ውስጥ በትክክል ለሚገባቸው ምን ያህሉ እንዲተላለፍ አድርጋቸዋል?
ሁሉም ለሚገባቸው ነው የተላለፈው። ሁሉም የሚገባቸው ከሆኑ ቀሪዎቹ 600 ሺህ ቤት እየጠበቁ ላሉ ዜጎች ከዚህ በኋላ መንግስት ቤት አይገነባም የምትሉት መንግስት ሆናችሁ ስትመጡ ያለፈው መንግስት የተረከበውን ኃላፊነትና ግዴታ መረከብ የእናንተ ኃላፊነት አይደለም ብላችሁ ስላመናችሁ? እንደዛ እናምንም። መንግስት ነን። ቀደም ሲል የነበሩትም የቤት ተጠቃሚ አይሆኑም አላልንም። አሁንም ቢሆን ቀደም ሲል ተመዝግበው በቤት ፕሮግራሙ ቤት ያላገኙ ሰዎች ቤት የሚያገኙበትን እድል በግልጽ አስቀምጠናል። 600 ሺህ ሰዎች መቼ ቤት እናገኛለን የሚል ጥያቄ ለብልጽግና አላቸው። ምንድነው ምላሻቸው? በሚቀጥሉት 5 ዓመታት ከምንገነባቸው ቤቶች አሁን በሂደት ላይ ካሉትን ጨምሮ እነዚህ ተመዝጋቢዎች ከ2 ዓመት እስከ 2 ዓመት ተኩል ባለው ጊዜ ውስጥ ቤት ያገኛሉ። የአዲስ አበባ ህዝብ በቤት ልማት ከሚያነሳው ጥያቄ መካከል ለምርጫ ቅስቀሳ 1 ሚሊዮን ቤት በ5 ዓመት ውስጥ እንገነባለን ብላችሁ የማይጨበጥ ቃል ከገባችሁ በኋላ ዛሬ ለምርጫ በቆማችሁበት መድረክ ላይ ያ ቤት የታለ የሚል ጥያቄ አለው። ምንድነው ምላሻቸው? ቅድም እንዳልኩት በ5 ዓመት ውስጥ በቤት ፕሮግራሙ ከ380 ሺህ በላይ ቤቶች ተገንብተዋል። አሁን ላይ ቃል የገባችሁት ግን 1 ሚሊዮን ቤት እንገነባለን ነው። ላስረዳ። አሁን ላይ የእይታም ያካሄድም ለውጥ ስላደረግን አንደኛ መንግስት ቤት ሰርቶ ለዜጎች ያቀርባል የሚለውን መሰረታዊ የሆነ የአካሄድ ለውጥ አድርገናል። ታዲያ ለምን 1 ሚሊዮን ቤት እንገነባለን አላችሁ? እንዲህ አይነት የእይታ ለውጥ እየገነባን ነው። አሁን ላይ ለምሳሌ ያህል በመንግስትና የግል አጋርነት በአዲስ አበባ ከተማ ውስጥ ብቻ ወደ 120 ሺህ ቤቶች እየተገነቡ ነው። ከዚህም ባሻገር በማህበር ተደራጅተው ቤት መስራት ለሚፈልጉ እንደዚሁ መንግስት መሬት አቅርቦ ከ60 በላይ ማህበራት ተደራጅተው ከ6000 በላይ ቤት ፈላጊዎች የቤት ስራ እየሰሩ አሁን የሚገኙት። ኮሪደር ልማትን በተመለከተ የሀገርን ገጽታና መልክ የቀየረ ነው የሚል ሀሳብ ለምታቀርቡት ለእናንተ የዜጎችን ህይወት ያልነካ ብልጭልጭ ፕሮጀክት ነው የሚል ጥያቄና ወቀሳ የሚያቀርቡ የማህበረሰብ ክፍሎች እና ተፎካካሪ ፖለቲካ ፓርቲዎች አሉ። ምንድነው የብልጽግና መልስ? ይሄ በጣም የሚያስቅም በተወሰነ መልኩ የሚያሳፍርም እይታ ነው። እውነቱን ለመናገር የኮሪደር ልማት ማለት በጥልቀት ላየው በደንብ ለተገነዘበው ብልጽግና እንደ ብልጽግና ልማትን የሚያይበትን የልማት ፍልስፍናውን በደንብ አድርጎ መወከል የሚችል ኢኒሼቲቭ ነው። የኮሪደር ልማት በውስጡ በርካታ ጉዳዮች አሉት። መሰረተ ልማት ማስፋፋት፣ ከተሞችን የነዋሪዎች ማድረግ፣ አካታች ማድረግ፣ የከተማን መሰረታዊ ችግሮች በተሻገረ እይታ በምናብ ከፍታ የመፍታት ውጥን ነው። በዚህም ደግሞ አይደለንም እኛ መላው አፍሪካ የኮራበት መላው ዓለም የመሰከረበት ኢኒሼቲቭ ነው። የኮሪደር ልማት ግንባታ ላይ ለኮሪደር ልማትና ለከተማ ውበት ሲባል ከመኖሪያ አካባቢያቸውና ከለመዱት ያኗኗር ስርዓት የተነሱትን ሰዎች ቋሚ የገቢ ምንጭ እንዳይኖራቸው በሚያደርግና የለመዱትን አኗኗር በሚቀይር መንገድ የትም ጥለዋቸዋል የሚል ጥያቄ ማለት ምንድነው ምላሻቸው? ይሄም ሌላኛው የተንሸዋረረ እይታ ነው። ምክንያቱም በኮሪደር ልማት የምናነሳቸውን ዜጎች እውነቱን ለመናገር እንደተለመደው አሁን ላይ ቋንቋም ተቀይሯል። እነዚህ ሰዎች የልማት ተነሽም አይደለም የሚባሉት፣ በትክክለኛው አገላለጽ የልማት ተጠቃሚዎች ናቸው። እነዚህን በኮሪደር ልማት ምክንያት የተነሱትን ሰዎች በተገቢው ክብር የዜጎችን ክብር በጠበቀ መልኩ ቀደም ሲል የነበሩበት ሁኔታ ከክብራቸው ዝቅ የሚያደርግ አይነት አኗኗር የሚኖሩ ዜጎች ነበሩ። እነዚህን በጣም በተጠና መንገድ በተገቢው ሁኔታ ወደ ሌላ ቦታ ተገቢውን የሆነ መሰረተ ልማት አሟልተን ቤት ሰጥተን ጥሩ የሆነ ኑሮ እንዲኖሩ ማድረግ ችለናል። ይሄን ደግሞ በሰራናቸው ስራዎች የምታውቁት ነው። ገላንጉራ ላይ ብንሄድ የፈጠርነው መንደር እጅግ በጣም የሚያስደምም ዜጎች የሚኮሩበት ማህበራዊ መስተጋብራቸው እንዳይቀጥልና የነበራቸው የገቢ ምንጭ እንዳይቀጥል አድርጋችኋል ነው ጥያቄ። ያንን በተቻለ መጠን ለመጠበቅ እንሞክራለን። ይሄን ስናደርግ እንግዲህ መሰረተ ልማት ነው የምንሰራው፣ ከተማ ነው አፍርሰን እየገነባን ያለ ነው ፕራክቲካሊ። ይሄን ስናደርግ የሚኖሩ የማይመቹ ነገሮች አይኖሩም አንልም። ግን እንደ ብልጽግና አካሄዳችን በጣም ግልጽ ነው፣ መርሃችን በጣም ግልጽ ነው። ዜጎች ከየትኛውም ቦታ ሲነሱ በየትኛውም መስፈርት የተሻለ ሁኔታ ውስጥ መኖር አለባቸው። በተቻለ መጠን ኢኮኖሚያዊ ገቢያቸውን የኑሮ ዋስትናቸውን የሚያናጋ መሆን የለበትም በሚል በግልጽ መርህና ዶክተር ትምጌታ መሰረተ ልማትን በተመለከተ በ10 ዓመቱ የልማት እቅዳችሁ የባቡር ሽፋንን አሁን ካለበት 902 ኪሎ ሜትር ወደ 4199 ኪሎ ሜትር እናሳድጋለን ብላችኋል። አንድም የባቡር መሰረተ ልማት ግን አልጀመራችሁም ባለፉት 5 ዓመታት ውስጥ። ይህን ጉዳይ በተመለከተ ባልደረባይን ትዕግስትን ትችላላችሁ፣ መቀየር ትችላላችሁ። ወይዘሮ ትዕግስት መምጣት ይችላሉ።
መሰረተ ልማታችን በዋናነት ከመነሻውም በጥናት ያልተደገፈ የፋይናንስ ድጋፍ ሳይኖረው የተጀመሩ ብዙ መሰረታዊ ችግር የነበረባቸው መሆናቸውን ልብ ሊሉ ይገባል። እዚህ ላይ ይሄ እኮ እናንተ በተለይ እውነት ነው የተቀበልነው ነው እያነሳው ያለሁት። መንግስት ሆነን ስንመረጥ በተለይ የአዋጭነት ጥናት ያልተካሄደባቸው የፋይናንስ ችግር በአግባቡ ሳይያዝ የታቀዱ ነበሩ። ከዛ በኋላ እኛ ያደረግነው ከነበረበት እናሻሻላለን ባልነው መሰረት በተለይ የንግድና የገቢና የወጪ ንግድን በማሻሻል ረገድ የኢትዮ ጅቡቲ የባቡር መስመርን ማየት ይቻላል። ከህዝብ ትራንስፖርት በተያያዘ ራሱን የቻለ ጥናት የጥራት ችግርም ያለባቸው ስለነበረ ከተሞችን ውበታቸውን ያበላሹ ስለነበሩ በድጋሚ ማጥናትና ዲዛይናቸውን ማየት ይፈልግ ስለነበር እሱ በጥናት ላይ ነው ያለው። በወጪ ንግድን በተመለከተ ግን የባቡር መስመር ከይዘቱ ለየት እንዲል አድርገን የኢትዮ ጅቡቲ የባቡር መስመር ሁላችሁም እንደምታውቁት የመልቲ ሞዳል ትራንስፖርትን እንዲደግፍ ተደርጎ አብዛኛው ጭነት ባጠረ ጊዜ እንዲነሳ በማድረግ ሂደት በተለይ መንገዶች በማይጎዱበት አዲስ መገንባት እንጂ ያለውን የትራንስፖርት አገልግሎት ማቀላጠፍ ወይም ማሳለጥ አይልም። አሁን ያለንንም እያሳለጥን ነው። ሁላችሁም እንደምታውቁት የኮሪደር ልማታችን አንዱ ያመጣልን እድል የመሰረተ ልማታችን ላይ በተለይ ለህዝቦቹ ምቹ የሚሆን የሞተር አልባ ትራንስፖርትን አማራጭ አምጥቷል። ስለዚህ በእግር በብስክሌት በተለይ የግሪን ሞቢሊቲን ተደራሽ ያደረግንበት አንዱ የብዝሃ ትራንስፖርትን ያስፋፋንበት መሆኑንም ታሳቢ ማድረግ ያስፈልጋል። ይሄ መጋቢ የትራንስፖርትና ኮኔክቲቪቲዎችን በተለይ በስማርት ከተሞች የሚታየውን ባቡር ብቻውን ወይም ብዝሃ ትራንስፖርት ብቻውን ተደራሽ ሊሆን አይገባም። ይሄ ባደጉት ሀገራትም ያለ ልምድ ነው። እኛም እሱን እየተከተልን የሞተር አልባ ትራንስፖርትን እያስፋፋን አብዛኛው ህዝባችን በእግርም በብስክሌትም እንዲሄድ እያደረግን ያለንበት ነው። ይሄ መሬት ላይ ያለው እውነታም ነው። ደቂቃው ተጠናቋል። እድል እመኛለሁኝ። የንግግር ቅደም ተከተላችሁ ባወጣችሁት እጣ መሰረት ይሆናል። ስለዚህ ያወጣችሁት እጣ አሁን በቆማችሁበት ቅደም ተከተል መሰረት የሆነ ነው። ከዚህ በመነሳት ትብብር ለኢትዮጵያ አንድነት የመጀመሪያውን የመክፈቻ ንግግር ለማድረግ 4 ደቂቃ አላችሁ። አቶ ጌትነት መጀመር ይችላሉ። በጣም አመሰግናለሁ። የፋና ቴሌቪዥንን መላው ኢትዮጵያውያን ጤና ይስጥልኝ። የመጣ ነው ትብብር ለኢትዮጵያ አንድነት፣ እናት ፓርቲ፣ ኢህአፓ፣ መኢአድ ከሚወከሉበት ፓርቲ ነው። ይሄ እነዚህ ፓርቲዎች ባለፉት 5 ዓመታት በሀገሪቱ ላይ ሲደረጉ የነበሩ ግፎችን እየተከታተሉ ሲያጋልጡ የነበሩ ፓርቲዎች ናቸው። የተሻሉ መፍትሄዎችን ሲያቀርቡ ኖረዋል። በዚህኛው በተያዘው ርዕስም ላይ ሀሳቦቻችንን እናቀርባለን። በዚህ ውስጥ 2 ነገሮችን ፍጹም አንደፍራቸውም። ዋን ከግለሰብ ስድድብ በጣም እንርቃለን። የምንከራከረው በሀሳብ ነው። ሁለተኛው የምንነጋገራቸው ነገሮች ከሀገር ጥቅም በታች ሀገርን ጃንጥላ አድርገን ነው። በዛ ማዕቀፍ ውስጥ ነው የምንነጋገረው። ስለዚህ በተሰጠን ርዕስ ላይ እንግዲህ ከተሜነት በርከት ያሉ ሰዎች ለኢኮኖሚያዊ ወይም በሕክምና ኦር ለስራ በኢንዱስትሪ ምክንያት ወይም የተሻለ ኑሮ ፍለጋ ወደ አንድ አካባቢ ሰብሰብ ብለው የሚኖሩበት የአኗኗር ስልት ሲሆን እነዚህ የጥቅማቸውን ያህል በእርግጥ ጉዳትም አለው። ግን ከጥቅሙ አንጻር አንዱ የኑሮ መሻሻል ያመጣል። በሌላ በኩል ደግሞ ከተሞች በተለይ እንደኛ ሀገር በጣም ለተወጠረ የፖለቲካ ሲስተም ሜልቲንግ ፖት ይባላሉ። ይሄም የጋራ ባህል የጋራ ማንነት እንዲይዙ ይረዳሉ። ይሄ በእኛ ሀገር በአብዛኛው የታደልን አይደለንም። የሆኑትን እንኳን እንደዚህ አይነት መልክ የነበራቸውን ከተሞች እንኳን እያጠፋን ወደ የኔነት ወይም ወደ የኔ ብቻ እየቀየርናቸው ነው ያለው። እንግዲህ በአጠቃላይ በከተሜነት እና መሰረተ ልማት ስናነሳ 3 ዓለም በዋናነት የሚመራባቸው ማዕቀፎች አሉ። ስለ ከተማነት ስንነጋገር በተለይ በ2030 ጥናቶች እንደሚያመለክቱት 60% የዓለም ሕዝብ ከተሞች ውስጥ ይኖራል ተብሎ ይጠበቃል። ይሄ በ2 ምክንያት ነው። አንዱ ሰዎች ወደ ከተማ ወይም በአብዛኛው መንግስታት ከተማ ላይ ትኩረት አድርገው ስለሚሰሩ ሰዎች ወደ ከተማ ይፈልሳሉ። ሁለተኛው ደግሞ ያ በመሆኑ ምክንያት ከተሞች ደግሞ ወደ ነዋሪው ወይም
ወደ ገጠር ወደሚባለው እየሰፉ ይሄዳሉ። ይሄ ሞር ጤናማ የሚባለው ነው። ምናልባት በ2050 3/4 የዓለም ሕዝብ በከተማ ውስጥ ይኖራል ተብሎ ይጠበቃል። ስለዚህ እያንዳንዷ የምናደርጋትና የምንነካት ነገር ከዚህ አንጻር የተቃኘና ታሳቢ ያደረገ መሆን አለበት። በዚህ መሰረት ከተማን በ3 መንገድ ልንሰራ እንችላለን። የመጀመሪያው ስማርት ሲቲ የሚባለው ነው። ሁለተኛው ባዮፊሊክ የሚባለው ነው። ሶስተኛው 50 ሚኒት ሲቲ የሚባለው ነው። በተለይ ስማርት ሲቲ የሚባለው ከዲጂታል ኢኮኖሚም ጋር የሚገናኝ ነው። ቴክኖሎጂን በማጣመር ዜጎች በቀላሉ በከተሞች ውስጥ የሚኖርባቸውን ሂደት የሚያሟላ ነው። ይሄ እንግዲህ እነ ኒውዮርክ እነ ዱባይ ይጠቀሳሉ። ሁለተኛው ባዮፊሊክ የሚባለው እነ ሲንጋፖር የሚጠቀሱበት በተለይ ከተሞችን ከተፈጥሮ ጋር አስማምቶ ግሪን የማድረግ ሰዎች ከተፈጥሯቸው ወይም ከተፈጥሮ ሂደት ጋር በጋራ ተሰናስለው የሚኖሩበት ነው። ሶስተኛው በቀላሉ ነድተው ወይም በቀላሉ ተጉዘው ስራ የሚሰሩበት ነው። በእኛ ሀገር ሁኔታ ከነዚህ በጣም የራቀ ነው። ሰዎች ከእንቅልፋቸው ሲነሱ ደስ ያላቸውን ኢሶዴፓ አቶ ዮሴፍ አደን 4 ደቂቃ አለዎት። አመሰግናለሁ። ከሁሉም በማስቀደም እግዚአብሔርን አመሰግናለሁ። ይህን የክርክር መድረክ በቀጥታም ሆነ በተለያዩ አማራጭ መንገድ የምትከታተሉት የተከበራችሁ መላው የሀገራችን ሕዝቦች፣ የተፎካካሪ የፖለቲካ ፓርቲ አመራር አባላትና ደጋፊዎች፣ የዚህ ፕሮግራም አዘጋጆችና አመቻቾች እግዚአብሔር ቢፈቅድ በመጪው ግንቦት 24 2018 ዓመት ለሚካሄደው 7ኛ ዙር ጠቅላላ ሀገራዊ ምርጫ አስመልክቶ የተፎካካሪ የፖለቲካ ፓርቲዎች በሚያቀርቡትን አማራጭ ሀሳቦች በመነሳት ውሳናችሁን ለማሳረፍ እንዲያስችላችሁ ዛሬ በሚደረገው ታሪካዊ ዕለት እንኳን አደረሳችሁ፣ እንኳን አብረው አደረሰን ለማለት እወዳለሁ። በመቀጠል ፓርቲያችን ኢሶዴፓ በአማራጭ የሚያቀርባቸውን ሀሳቦችን እንደሚከተለው አቀርባለሁ። አንደኛ፣ በመሬት አስተዳደርና አጠቃቀም ፖሊሲ ጋር የተጣጣመ የከተማ ልማት ፕላን ከመሰረተ ልማት ጋር ተመጋጋቢነት እንዲኖር ይደረጋል። ከተሞች በዘመናዊ ፕላን እንዲያድጉና እንዲስፋፉ ይደረጋል። የከተማ ቦታ በፓርቲ አባልነት በዝምድናና በተለያዩ ጥቅማ ጥቅም ትስስሮችና ግንኙነቶች የሚከፋፍል አሰራር ይወገዳል። የከተማ መሬት ግልጽና ከሙስና በጸዳ ሁኔታ እንደዚሁም ተጠያቂነት በተላበሰ መንገድ የሚተዳደርበት ግልጽ አሰራር እንዲኖር ይደረጋል። ሁለተኛ፣ የከተማ የገጠር የኑሮ ደረጃ እንዲቀራረብ ስልት ይቀይሳል። በመሬት ጥበትና በሕዝብ መጨመር ወደ ትላልቅ ከተሞች ለሚፈልሰው የሰው ኃይል በአካባቢያቸው ከተሞች ለሚሰሩባቸው የሚችሉባቸውን የስራ መስኮች በመፍጠር ላይ ያተኮረ ስትራቴጂ ስልት ተቀይሶ ስራ ላይ እንዲውል ይደረጋል። ከዚሁም ጋር ተያይዞ የገጠር ከተሞችን የዞን የወረዳና ሌሎችም ከተሞች የአነስተኛና መካከለኛ ኢንዱስትሪ ልማትና አገልግሎት ሰጪ ማዕከላት የማድረግ ስራዎች በስፋት ይሰራሉ። ሶስተኛ፣ በከተሞች የዜጎች የመኖሪያ ቤት ባለቤትነትና ይህንን የመሸጥ የማከራየት እና የማውረስ መብት ይከበራል። አራተኛ፣ ከተማ ነዋሪዎች ለመኖሪያና ለልማት የሚጠቀሙበት መሬት ላይ የባለቤትነት መብታቸውን በማስጠበቅ ከይዞታቸውና ከንብረታቸው ከሕግ አግባብ ውጭ የሚነሱበት ሁኔታ እንዲቆም ይደረጋል። ለልማት ወይም ለመንግስታዊ ስራ በአማራጭነት የተፈለገ መሆኑ አስቀድሞ በአባባል ሙያ ጥናት ከተረጋገጠ በሕግ አግባብ ይነሳል። ሲነሳም በወቅቱ የገበያ ዋጋ ተመን ከሊዝ ጋር የሚመጣጠን ካሳ አስቀድሞ እንዲከፈላቸው ይደረጋል። አምስተኛ፣ የግል ባለሀብቶች በከተሞችና የመኖሪያና የድርጅት ቤቶች የመስራት የማከራየትና የመሸጥ መብት እንዲጠበቅላቸው ይደረጋል። 6 ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች የመኖሪያ ቤት በመጠነኛ ክራይ ወይም በግልም ሆነ በጋራ ለመስራት እንዲችሉ መሬት በነፃ እንዲያገኙ መንግስት ትኩረት ሰጥቶ ይሰራል። የባንክ ብድር አገልግሎትም እንዲመቻች ይደረጋል። 7ኛ የዜጎች የመኖር መብቶች ችግር ለመፍታት መንግስት በአማራጭነት የጋራ መኖሪያ ቤቶችን በስፋት እየሰራ በተመጣጣኝ ዋጋ ለክራይና ለሻጭ እንዲቀርብ ያደርጋል። ሆኖም በጥናት ለተለዩ አቅምና ጧሪ ለሌላቸውና በተለያዩ ምክንያት ተጎጂና አቅም ላጡ የአገር ባለውለታዎች ለሆኑ ዜጎች መኖሪያ ቤት በነፃ የሚያገኙበት ሁኔታ ይመቻቻል። አቅም ያላቸው የከተማ ነዋሪዎች የመኖሪያ ቤቶችን በግልም ሆነ በጋራ ለመስራት
እንዲችሉ መሬት አቅምን ባገናዘበ ክፍያ እንዲያገኙ ይደረጋል። የሞርጌጅ ባንክ የብድር አገልግሎት የሚያገኙት ሁኔታ ይመቻቻል። 9ኛ በከተሞች ያሉት የመንግስትና የቀበሌ ቤቶች ለልማት ተፈልጎ ሲደርሱ አበል ተጠቃሚ ለነበሩ ዜጎች በጥናት ሊያገኙ የሚገባቸው አበል እንዲከፈላቸው ይደረጋል። ተጠናቋል። አመሰግናለሁኝ። ብልጽግና ፓርቲ ዶክተር የትምጌታ 4 ደቂቃ አለዎት። አመሰግናለሁ። ውድ ኢትዮጵያውያን እንኳን ለ7ኛው ሀገራዊ ምርጫ በሰላም አደረሰን። የብልጽግና ፓርቲ የምርጫ ምልክት የስንዴ ነዶ ነው። የስንዴ ነዶ የመተባበር የአንድነትና የመደመር ምልክት ነው። ትልማችን ኢትዮጵያን ወደ ተምሳሌት ሀገር ማሸጋገር ነው። ፓርቲያችን ከተማ የነዋሪዎች አካላዊ አእምሯዊና መንፈሳዊ ልዕልና የሚረጋገጥበት የብልጽግና መዳረሻ ነው ብሎ ያምናል። ከተሞችን የብልጽግና ማዕከል ለማድረግ በገባነው ቃል መሰረት ንጹህ፣ ውብና አረንጓዴ እንዲሁም ስሉጥ አካታችና ለነዋሪዎች የሚመቹ እንዲሆኑ ግልጽ ራዕይ ይዘን እየሰራን እንገኛለን። በአዲስ አበባ እየተገበረን የሚገኘው የኮሪደርና የወንዝ ዳርቻ ልማት መዲናችንን ለዘመናት የሸፈናት የአቧራና የጉስቁልና ካባ ተገፎ ስሟንና ክብሯን የሚመጥን ውብና ማራኪ ገጽታ እያላበሳት አዲስ የኢኮኖሚ አቅም እየፈጠረላት ይገኛል። ብልጽግና ዘመን ተሻጋሪ ስራዎችን በመስራት መዲናችንን ሰላሟ የተጠበቀ፣ ልማቷ የተሳለጠ፣ እርጅናዋን ወደ ወጣትነት ቀይራ የብዙዎችን ቀልብ የገዛች ተመራጭ የኮንፈረንስ ማዕከልና የመላው አፍሪካ ኩራት የሆነች ዘመናዊ ከተማ አድርጓታል። ከዚህም ባሻገር በአርባ ምንጭ፣ በጅማ፣ በሐዋሳ፣ በጅግጅጋ፣ በቦንጋ፣ በሆሳና፣ በባህር ዳር፣ በሐረር፣ በድሬ፣ በጎንደር፣ በሶዶ፣ በሰመራ፣ በጋምቤላ፣ በቢሾፍቱ በአጠቃላይ ከ76 በላይ በሚሆኑ ከተሞች የተከበርነው የኮሪደር ልማት የእኛን መሻት ብቻ ሳይሆን ልክ እንደ አረንጓዴ አሻራና የበጋ ስንዴ ህዝባችን በፓርቲያችን ላይ ያለውን እምነት ያሳየ ነው። የፈጠራና ፍጥነት መገለጫ በሆኑት የገበታ ፕሮጀክቶች የኢትዮጵያን እውነተኛ መልክ በመግለጥ ትላንትን ከዛሬ አስተሳስረን ነገንም ጭምር የምንገነባ የመደመር ትውልድ ፓርቲ መሆናችንን በተግባር አሳይተናል። በከተማ ግብርና ከህዝባችን ጋር አብረን በሰራነው ስራ ከተሞች ሸማች ብቻ ሳይሆኑ አምራች መሆን እንደሚችሉ በውጤት አስመስክረናል። መሶብን ወደ ስራ በማስገባት በአገልግሎት አሰጣጥ ረገድ ተጨባጭ ለውጥ እያመጣን ነው። የቤት ችግርን ለማቃለል መሰረታዊ የእይታና የአካሄድ ለውጥ በማድረግ በመንግስት በግል ዘርፍ እንዲሁም በመንግስትና በግል ዘርፍ ትብብር የጀመርናቸውን ሰፋፊ ስራዎች አጠናክረን እንቀጥላለን። በገጠር ኮሪደር ልማት የገጠር መኖሪያ ቤቶችን የአርሶ አደሩ ደረጃ አሻሽለን የአርሶ አደሩን የአኗኗር ዘይቤ በተጨባጭ እናሻሽላለን። ውድ ኢትዮጵያውያን ፓርቲያችን መሰረተ ልማትን የኢኮኖሚ ሽግግርና የብልጽግና የጀርባ አጥንት አድርጎ ይወስዳል። ባለፉት ዓመታት ከተማን ብቻ ሳይሆን ገጠሩንና የአርብቶ አደር አካባቢዎችን ያካተተ ፍትሐዊ የመሰረተ ልማት ስርጭት ለማረጋገጥ በሰራነው ስራ የመንገድ ርዝመትን ከ144000 ወደ 182000 ኪሎ ሜትር አሳድገናል። በሚቀጥሉት 5 ዓመታትም ወደ 245000 ኪሎ ሜትር እናደርሳለን። ቃሉን የሚያከብረው ብልጽግና በአገሩ ጉዳይ መቼም ከማይደራደረው የኢትዮጵያ ሕዝብ ጋር በመሆን የህዳሴን ግድብ ከገባበት ውስብስብ ቅርቃር በማውጣት አጠናቆ የኢትዮጵያንና የኢትዮጵያውያንን ልክ ለወዳጅም ለጠላትም አሳይቷል። የታዳሽ ኃይል ማመንጨት አቅማችንን ከ4478 ወደ 9554 ሜጋዋት ከፍ አድርጓል። በተፈጥሮ ጋዝ፣ በነዳጅ ማጣሪያና በኒውክሌር ኃይል አዳዲስ ውጥኖችን በመጀመር የዛሬቱን ብቻ ሳይሆን የነገይቱን ኢትዮጵያ የኃይል ሉዓላዊነት የሚያረጋግጥ ስራ እየሰራ ይገኛል። ብልጽግና የዲጂታል ኢኮኖሚን በመገንባት ረገድ በርካታ ስራዎችን አከናውኗል። የዲጂታል ኢትዮጵያ 25 ስትራቴጂን አሳክተን የዲጂታል ኢትዮጵያ 2030 ትግበራን ጀምረናል። አጠቃላይ ብልጽግና የሞባይል ተጠቃሚዎችን ቁጥር በከፍተኛ ደረጃ አሻሽሏል። ለአርቲፊሻል ኢንቴሊጀንስ ትኩረት ሰጥቷል። ውድ ኢትዮጵያውያን ምልክታችን የስንዴ ነዶ ነው። የስንዴ ነዶ የትብብር የአንድነትና የመደመር ምልክት ነው። ብልጽግናን ይምረጡ። ወደ ተምሳሌት ሀገር ኢትዮጵያ። ደቂቃው ተጠናቋል። አመሰግናለሁኝ። ኢዜማ አርክቴክት ዮሐንስ 4 ደቂቃ አለዎት። አመሰግናለሁ። ውድ ኢትዮጵያውያን የዛሬው ክርክራችን የከተሞቻችንን የወደፊት እጣ የሚወስን ጉዳይ ነው። ከተማ ማለት ፈጽሞ የድንጋይና የኮንክሪት ክምር ማለት አይደለም። በከተሞች የሰው ልጅ የስልጣኔ መገለጫ፣ የኢኮኖሚ ሞተር፣ የዜጎች በነፃነትና በእኩልነት የሚኖሩባቸው የጋራ ቤቶቻችን ናቸው። ከተሞች የተለያዩ ባህሎች ቀልጠው
ከተሜ የሚባል የጋራ ማንነት የሚታነጽባቸው የስልጣኔ ስፍራዎች ናቸው። እንዳለመታደል ከተሞቻችን በማንነት ፖለቲካ የታጠሩና ለነዋሪው ሳይሆን ለገጽታ ግንባታ ቅድሚያ የሚሰጡ ሆነዋል። ወደ ከተሞቻችን መዋቅራዊ ችግሮች ከመግባታችን በፊት አንድ መራራ እውነትን ማንሳት ተገቢ ይሆናል። ከዛሬ 5 ዓመት በፊት በተደረገው ሀገር አቀፍ ምርጫ ገዢው ፓርቲ ብልጽግና 1 ሚሊዮን ቤቶችን በአዲስ አበባ ብቻ ገንብቼ ለነዋሪ ያስረክባሉ ብሎ ቃል ገብቶ የነበረ ቢሆንም ቃሉን በማጠፉ ዜጎችን በይፋ ይቅርታ ይጠይቅ እንደሆነ ዛሬ ስንጠብቅ ነበር። ሁላችሁም እንደምትታዘቡት መንግስት ትኩረቱን ያደረገው የከተማ ነዋሪዎችን ስር የሰደዱ መሰረታዊ መዋቅራዊ ችግሮች መፍታት ላይ ሳይሆን ከተሞችን ለጎብኚዎችና ለእንግዶች በሚያማልሉ ገጽታን በሚገነቡ ፕሮጀክቶች ላይ ሆኗል። የከተማ ነዋሪ አንገት ማስገቢያ ጎጆ እጦት እየተሰቃየና በትራንስፖርት ችግር እየተንገላታ ባለበት ሁኔታ መንግስት ለገጽታ ግንባታ በትሪሊዮን የሚቆጠር ገንዘብ ሲያፈስ ማየት አሳዛኝ እውነታችን ነው። ዓለም አቀፍ ጥናቶች እንደሚያሳዩት ባዳጊ ከተሞች የሚኖረው ከተማ ህዝብ 30 በመቶ በገዙ ቃላ ቤቶች ውስጥ የሚኖር ነው። ይህ እውነት በሀገራችን በአዲስ አበባ ብንመለከት ከ70 እስከ 80 በመቶ ይደርሳል። ኢዜማ መሰረተ ልማትን እንደ ፖለቲካዊ ማባበያ ወይም የክልሎች ፉክክር ማሳያ ሳይሆን የዜግነት መብት ማረጋገጫና ማህበራዊ ፍትህ ማስፈኛ መሳሪያ አድርጎ ይገነዘባል። አሁን ባለው የፖለቲካ ስርዓት መሰረተ ልማቶች የሚዘረጉት በፖለቲካ ውጥረት ማርገቢያና ማባበያ እንጂ በዜጎች ፍላጎትና በኢኮኖሚ አዋጭነት ባለመሆኑ የመሰረተ ልማት ግንባታዎች የሀገር ሀብት የሚባክንባቸውና የሙስና ዋነኛ ምንጭ መሆናቸውን እየታዘብን ነው። የኢዜማ ፖሊሲ ትኩረት የሚያደርገው የከተማ መሰረተ ልማትን በተቀናጀ ወይም ኢንተግሬትድ መንገድ መገንባት ነው። የውሃ ኤሌክትሪክና ዲጂታል ፋይበር መስመሮችን በቅንጅት እንዲዘረጉ በማድረግ ዛሬ ተቀብሮ ነገ የሚፈርስ አክሳሪ አሰራርን እናስቆማለን። የመሰረተ ልማት አቅርቦቱ ፍትሐዊነት የሚለካውም በሀብታምና በድሃ መካከል ያለውን የኑሮ ልዩነት በማጥበብ ረገድ ባለው ቁልፍ ሚና ይሆናል። የከተማ መሬት የጥቂት ደላሎችና ባለስልጣናት መበልጸጊያ መሆኑ አብቅቶ ለህዝብ ጥቅም በሚውሉበት ስርዓት ይዘረጋል። ለቤት እጥረት መዋቅራዊ መፍትሄ ለመስጠት ኢዜማ አማራጭ የቤት ግንባታ ፖሊሲ አቅርቧል። በአንደኛው ክፍለ ዘመን ዲጂታል ትስስርን አማራጭ ሳይሆን መሰረታዊ የዜግነት መብት ነው። የኢዜማ ራዕይ ኢንተርኔትን እንደ ውሃና መብራት መሰረታዊ የከተማ መሰረተ ልማት በመቁጠር ለነዋሪዎች ተደራሽ ማድረግ ነው። ይህ የዲጂታል መሰረተ ልማት ዋነኛ ግቡ ቀልጣፋ ነዋሪዎች አገልግሎት ማቅረብና የስርቆት መግቢያ ቀዳዳዎችን መድፈን ነው። የመንግስት አገልግሎቶች ዲጂታልና ወረቀት አልባ በማድረግ የባለስልጣናትና የዜጎችን አላስፈላጊ ንክኪ እንቀንሳለን። ይህም በከተሞች ውስጥ ስር የሰደደውን ሙስና ከመሰረቱ ያጠፋዋል። ከተሞቻችን መረጃን ለዜጎች ክፍት በማድረግ ነዋሪው በመንግስት አሰራር ላይ ቀጥተኛ ቁጥጥር የሚያደርግበት ስማርት ሲቲ ፕሮግራም እንተገብራለን። ዓለም አቀፍ ጥናቶች እንደሚያሳዩት ዝቅተኛ ገቢ ባላቸው ሀገሮች ዜጎች ከገቢያቸው 30 በመቶ የሚሆነውን ለትራንስፖርት ወጪ ብቻ ያበረክታሉ። ይህንን ፕሮግራም የምትከታተሉ ኢትዮጵያውያን ምን ያህል ወጪ ገቢያችሁን ለትራንስፖርት እንደምታውሉ እናንተ ምስክር ትሆናላችሁ። መንግስታችን ከተሞቻችን ለነዋሪዎች ምቹ ከማድረግ ይልቅ ለእንግዶችና ለጎብኚዎች አተኩሮ መስራቱ የነዋሪዎችን መሰረታዊ ችግር የሆኑ የትራንስፖርትና ቤት ልማትን የመሳሰሉ መሰረተ ልማቶችን እንዲዘነጋ አድርጎታል። እኛ ብንመረጥ ከተሞቻችን ለኑሮ ለስራና ለቱሪዝም ምቹ እንዲሆኑ ይደረጋል። የህዝብ ትራንስፖርት ቅድሚያ የሚሰጥባቸው ከተሞችን ገነባለን። ልማት ማለት የድሆችን መንደር በዘፈቀደ ማፍረስ ሳይሆን መሰረተ ልማትን ወደ ድሆች መንደር ማስገባትና ነባር ሰፈሮችን ባሉበት ማዘመን ነው ብለን እንገነዘባለን። የከተማ ፕላን ዝግጅትና አፈጻጸም ከካድሬዎች እጅ በማውጣት በባለሙያዎችና በነዋሪዎች ቀጥተኛ ተሳትፎ እንዲመራ እናደርጋለን። የኢዜማ የከተማ ልማት ፖሊሲ ዋና ግብ ከተሞቻችን የኢኮኖሚ፣ የእድገት፣ የዲሞክራሲ ማዕከል ማድረግ ነው። የሚዛን ምልክት ያለውን ኢዜማን ብትመርጡ ራዕያችን ነው። ደቂቃችሁ ተጠናቋል። አመሰግናለሁ። ክቡራንና ክቡራት የመጀመሪያው ምዕራፍ የክርክር ጊዜ ተጠናቋል። ወደ ሁለተኛው ምዕራፍ እናልፋለን።